I'm in the sad mood tonight. Oh, I never said mood. I'm in the sad mood tonight. Oh, my baby, don't go away, you left me. My baby, don't go no, yeah. ፒተር ቶሽ ያሉ ይጠሩኛል። ግሩም ኤርሚያስ ከሱ ጋር ተገናኘን። ቀድሞ የነበርኩ እስረኛ ነኝ እኔ። እንኳን ደህና መጣ አንተ ሰው አልኩና ዮናስ ብርሃኑዋ ከሚስቱ ከሊሊ ጋር አገኘሁት። በቃ በገባው አልጋ ላይ ወደኩ። በቃ 300 ብር አውጣና ከደረቱ ሰጠኝና ፊልም ስክሪፕቱ እጄ ላይ ያለ 6 ዓመት ሆነኝ። 6 ዓመት ዊልቸር መገልገል ከጀመርኩኝ እና ተስፋ አትቁረጥ እንድታከም ይረዱኛል። እንኳን ማርያም ማለት ሳባ ይላል። የሚወጣበት ቀን 19 በገብርኤል ቀን ፒተር ቶሽ ሙዚቃው በምሰማበት ሰዓት አንድ የኦርቶዶክስ የመጀመሪያ ኦርቶዶክስ አማኝ ነው። ሳርጀንት ጀነራል ቦንስ cigarette smoking is dangerous aside the health. The second new thing to legalize marijuana. Legalize marijuana. Down in Jamaica. መሰግናለሁ በልልኝ። በተረፈ ወልቸሬን ምለምነው እሱን ነው። በቃ ሌላ መልእክት የለኝም። ሰላም ጤና ይስጥልኝ። እንደምሰነበታችሁ በአገር ውስጥም ሆነ በመላው ዓለም የምትገኙ የህይወት ገጽ ፕሮግራም ተከታታዮቻችን እንደምሰነበታችሁ፣ እንደምከረማችሁ። ይህ የህይወት ገጽ የተሰኘው ፕሮግራማችን በየድል ሚዲያ እየተዘጋጀ በአኪያሞስ የዩቲዩብ ቻናል ላይ የሚቀርብ ልዩ ዝግጅታችን ነው። በዚህ ዝግጅት ላይ የተለያዩ ግለሰቦችን ወደ እናንተ እያመጣን ከተለያዩ የህይወት ተሞክሯቸው ትላንት ከነበሩበት ዝቅታ ወደ ላይ እንዴት ከፍ እንዳሉ፣ ትላንት ከነበሩበት ከፍታ ደግሞ በምን ምክንያት ወደ ታች ዝቅ እንዳሉ እያወጉን እየተጨዋወትን የምንቆይበት የህይወት ገጽ ፕሮግራማችን ነው። እንግዲህ የዛሬው ፕሮግራማችን ደግሞ ከ1990ዎቹ መግቢያ ጀምሮ በተለያዩ የኪነ ጥበብ ስራዎች ላይ የራሱን አሻራ ያሳረፈ እንዲሁም ደግሞ ከሄርሜላ ፊልም ጀምሮ በተለያዩ ፊልሞች ላይ የራሱን አስተዋጽኦ ሲያበረክት የቆየ የተለያዩ የፈጠራ ስራዎችን በመስራት እውቅናን ያተረፈ ነው። ነገር ግን ዛሬ ይህ ግለሰብ በዊልቸር ላይ ከዋለ ረጅም ዓመታትን አስቆጥሯል። እኛም በዚህ የህይወት ገጽ ፕሮግራማችን ላይ ይህንን ሰው ብናቀርበው የተለያዩ ድጋፎችን ሊያገኝ ይችላል፣ እንዲሁም ደግሞ የእሱ የህይወት ተሞክሮ ለሌሎቻችን ትምህርት ይሆናል ብለን ስላሰብን ቤቱ ድረስ ሄደን ያደረግነውን ቆይታ እንድትከታተሉት በአክብሮት እጋብዛለሁኝ። ይህ የህይወት ገጽ የተሰኘው ፕሮግራማችን ነው። የዚህ ፕሮግራም አዘጋጅና አቅራቢ እኔም የድል አክሊሉ ነኝ። ይህን ፕሮግራም በያላችሁበት በአጽንኦት እንድትከታተሉት በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ። የህይወት ገጽ የሰው ልጅ በህይወት ከፍታና ዝቅታ ጎዳናዎች ይመላለሳል። የሰው ልጅ ታሪኩ በሐዘንና በደስታ የህይወት ገጾች የተሞላ ነው። በስኬትና በውድቀት ምዕራፍ ያልፋል። በህይወት ዘንበል ያሉትንም በጋራ ቀና እናደርጋቸዋለን። ከደስታ ህይወታቸው ጋርም እናገናኛቸዋለን። ይህ የህይወት ገጽ የኛንም ህይወት ያስተካክላል። የህይወት ገጻችን በእነዚህ ጎዳናዎች የተመላለሱ ባለታሪኮች ታሪካቸውን ገለጥ እያደረጉ ራሳቸው ያነቡልናል። መራራውን የህይወት ገጻቸውን፣ ጣፋጩን የህይወት ምዕራፋቸውን እንዲህ ያቀርቡልናል። የህይወት ገጽ ዳኒ እንዴት ዋልክ? ደህና ነህ ወይ? አለሁልህ። ደህና ነህ? ጤናህስ? ሁሉ ሰላም? አሜን አሜን አሜን። ዲ በርትተሃል? አሁን ያለው ጤንነትህ እንዴት ነው? ለውጥ አለህ? ቤተሰቦች ልጆች ሁሉ ደህና?
ደህና ናቸው። ስሜ ዳንኤል ፒተርቶስ ነው። ዳንኤል ፍስሐ ነው እና አርት ስሜ ዳንኤል ፒተርቶስ ያሉ ይጠሩኛል። እኔ የተሳተፍኩት ሄርሜላ፣ የታሰረ ፍቅር፣ የዙዞቴ ፊሸር የሚል ፊልም 3 ፊልም ተሳትፌያለሁ። እስር ቤት ውስጥ ነው የችሮታው ከልካይ እና እስረኞች አሉ። ሌሎች እስረኞች እስር ቤት ውስጥ የእስር ቤት ሲን ነው። በሰው ነው አሁን ግሩም ኤርሚያስ ከሱ ጋር ተገናኘን። እሱ በጣም ይፈልግ ነበረ እንደዚህ ለመውጣት ለመስራት በጣም የሚፈልግበት ሰዓት ነበረ እና በኋላ እንዴ ቁጭ ብለን እናውራ ነበር። 70 ብር ነው በዛን ፔሬዳይ የሚከፈለው የነበረው እና በዛሽ 70 ብር ፊልሙን ሰራ ነው። እንግዲህ አሁን የእስረኛ የእስር ቤት የሆነ ግድብ ነው። ግድብ አላስታውሰውም። እዛ ቦታ ላይ ሲገባ እሱ እኔ ቀድሞ የነበርኩ እስረኛ ነኝ እኔ እና ሲገባ እና አሁን ወደ ሀሳብ አመጣውና ክብሪት ከጉልበቴ ከዚህ ከጉልበቴ አካባቢ ክብሪት ጫርኩና እሳቱ ብቻ ሲመጣ ነው ፊልሙ ላይ የሚታየው። አሁን ከዛ ጫርኩና ለኮስኩና ድምፅ ያው አሁን እንኳን ደህና መጣ አንተ ሰው የሚል ቮይስ ነው እና አንድ ስሉ ላስታውሰው። እንኳን ደህና መጣ አንተ ሰው አልኩና ተቀበልኩት። እና ሄርሜላ በጣም ጥሩ ፊልም ነበረ። ጥሩ በጣም ጥሩ ነበረ። በቃ ይሄንን ነው ማስታው። በጣም ከፍተኛ ደስታ ነው የተሰማኝ። እኔ በእርግጥ ታምሜ እዚህ ያለው አሁን አንድ ወቅት ላይ በዊልቸር አገር ፍቅር ቲያትር ለማየት ገባው። ስገባ ዮናስ ብርሃኑዋ ከሚስቱ ከሊሊ ጋር አገኘሁት እዛ። በጣም አዘነ ምናምን እና ጉማ እንደዚህ ስለሚዘጋጅ እዛ ላይ ብትመጣ ደስ ይለኛል አለኝ። እዛ እንዲመጣ ጋበዘኝ እና ወደ 10 ምናምን እንጃ ቀኑ አላስታውሰውም ቀኑን ሄድኩና እዛ አሳለፍኩ እና መቆየት ነበረብኝ
እዛ ሁሉም ሰው ሁሉ ፕሮግራሙ አልቆ ሁሉ መቆየት ነበረብኝ። እኔ ግን ችኮላ የሚባለው ነገር ቸኩዬ ስለወጣው እንጂ እቀርብ ነበረ፣ ያቀርበኝ ነበረ። እንደገና ለመጽሔት እዛ ላይ ራሱ እቀርብ ነበረ እና ያን ጊዜ በጣም የሚያበሳጨኝ ጊዜ ነው። አልቀጠልኩም። ለምን አልቀጠልኩም? ታመንኩ። ወዲያውን ያመመ እንዴ? ናው እንግዲህ 14 ዓመት እንግዲህ ቀልድ አይደለም። 14 ዓመት ቀልድ አይደለም። አስበው። የህመሜ መነሻ አላቀውም። እየሰራው እያለ ምግብ እያበሰልኩ ምናምን እያለ በቃ በገባው አልጋ ላይ ወደኩ። በቃ ማስታውሰው ነገር የለም። ትክክለኛው 14 ዓመት እሱን አንዴ ጊጋ ኮንስትራክሽን ከ14 ብር በቀን እየተከፈለኝ የቀን ስራ ሰራ ነበር እና እየሰራው ያለ አንድ ሴትዮ ሽቦ ይጠመጥማሉ፣ ቁጭ ብለው ሽቦ ይጠቀልላሉ። አሁን አየውና ጠየቅኳቸው። ቆይ እንግዲህ አልኩና ብረስ እዛው ሁሉ ነገር ተፈቀደልኝ። ሁሉ ነገር ቆራረጠ ምናምን አዘጋጀና አውቶማቲክ ሽቦ መጠቅላይ ፌራዩ ማሰሪያ እሱን ሰራሁት እና ሰጠኋቸው። እሳቸውም ትልቅ ሴትዮ ናቸው። በጣም አመሰግናለሁ ምናምን። በኋላ የቤቱ ባለቤት የጊጋ ኮንስትራክሽን ባለቤት ሲያልፍ አየው። ማን ነው ይህንን የሰራው? ይህን የሰራው ዳንኤል ፒተር ቶሽ ይባላል ምናምን ነገሩት። ጥሩት አለ። ተጠራው፣ መጣው። አቤት መምስል። አይ አንተ ነህ የሰራው? አሁን ነኝ የሰራው። የዛን ሰዓት 300 ብር በጣም ከፍተኛ 300 ብር አውጣና ከደረቱ ሰጠኝና በል ሌላ እንትን ከቢሮ ቢኒያም ጋር ከቢሮ ውሰድ ምናምን ማረጋገጫ አለኝ። ከዛ ተለያየን። ከዛ እንደገና ማታ ሲሰሩ ተንቀሳቃሽ ላይት ያስፈልጋቸው ነበር። እሱንም ክሬት አረኩኝና ሰርቼ አቀረብኩኝ። ለዛም እንደዚሁ 300 ብር ሰጠኝና ወረቀት ሰጠኝ። ከዛ በተረፈ የሰራኋቸው ለጠቅላይ ሚኒስትር መለስ ዜናዊ፣ ለስዩም መስፍን፣ ለጃፓኑ አምባሳደር ደብዳቤ ጻፍ፣ ኮፒው አለኝ ጽፌ እንትን ተደረገ ምንም ነገር ላይ ሳልደርስ እንጂ ዲጂታል ሜኑ የክሬት ያደረኩት ዲጂታል ሜኑ፣ ያ ዲጂታል ሜኑ
ምግብ የሚፈልገውን ሰው ምግብ ከሼፉ ጋር ነው የሚያገናኘ። ያንን ክሬት አድርጌ የትም ሳልደርስ አንድ ነገር ሳልደርስ በዚህ ወደኩ። የህይወት ገጽ ፕሮግራም ተከታታዮቻችን ይህንን ፕሮግራም የምትከታተሉ የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ሀሳብ አስተያየት ካላችሁ በሀሳብ መስጫው ላይ ብታቀርቡልን እኛም ደግሞ ላቀረባችሁት ሀሳብ ምላሽ እንሰጣለን። በዚህ የህይወት ገጽ በተሰኘው ፕሮግራማችን ላይ እንዲቀርብ የምትፈልጉት ግለሰብ ካለ እኛ ያለበት ድረስ ሄደን የህይወት ተሞክሮን ወደ እናንተ እንዲያቀርብ ጥረት እናደርጋለን። አሁንም ያላችሁበት መልካም ጊዜ፣ መልካም እይታ። አንድ ከቤት ጀምሮ እሳት ከሰል ማንደጃ ፋን ራሱ ከሰል አያይዞ የሚያቀርብ ማሽን እሱን ሰርቻለሁ። ከዛ ብዙ የከብቶችን ናዝሬት ወላ ሐዋሳ ድረስ ሄጄ በቦታው ተገኘ። ከብት አገልግሎቱን ሲጨርስ ይጥሉታል። ያ ደግሞ ቀን ፀሐይ ሲመታው የዋለው አስፓልት ሙቀት ይሰጣል። ሙቀት ለማግኘት ደግሞ እነዛ ከብቶች እዛ መሀል ላይ ይቆማሉ። በዚህን ሰዓት ሹፌር የማይታይበት ደረጃ ይደርሳል። ለሱም ከኮቴው አንጸባራቂ ላይት እንዲገጠም እሱን ክሬት አድርጌያለሁ። ምንድነው አንደኛው መሰለ ከ1978 79 80 አካባቢ የተጀመረ እንትን ነው። ዳይሪ የቀን ዳይሪ ሁሉ ጽፌው ተቀምጧል እና አንድ ሰውን የሚያዝናና የሚመክር ከክፉ ነገር እንዳያደርጉ የሚያነቃቃ የሚለውጥ ግጥሞች ነበሩኝ እና በሆስፒታል በተኛውበት ጊዜ ቤቱ እንዳለ እህቴ የትም እንዳረገችው አላቅም። አሁን እጅክ ላይ ያሉ ሊታተሙ የሚገባቸው ሌሎች እጄ ላይ ያለው ፊልም ስክሪፕቱ እጄ ላይ ያለ ዳይ ያልኩ እሱም እጄ ላይ ያለ። ምናልባት መጨረስ ይኖርብኛል እንጂ እሱ እጄ ላይ ያለ። አንድ ዳዊት የሚባል ልጅ አለ። አንድ ጎበዝ ልጅ ነው ዳዊት። እሱ እኔ ቁጭ ብዬ እንደዚህ አድርጌ እንደዚህ የምነግረውን ግጥም አድርጎ አው በጣም ጎበዝ ነው። አመሰግናለሁ። በዚህ አጋጣሚ ያየህም ከሆነ አመሰግናለሁ። ስድስት ዓመት ሆነኝ። 6 ዓመት ዊልቸር መገልገል ከጀመርኩኝ እና ይሄ ቀኝ ፓርት አይሰራም።
በቀኝ እግሬ አሁን ይሄኛ አክቲቭ ስለሆነ በግራ እጅ የሚነዳው ዊልቸር እሱን ነው የምፈልገው። ለምን ዊልቸር የሚገፉኝ ልጆች 300፣ 400፣ 500 ብር እከፍላለሁ። ከዚች የትም ቦታ ይሁን እከፍላለሁ። ይሄንን ደግሞ እኔ በአሁን ሰዓት ከየትም አላመጣም። በሕክምና አኳያ አሁን በሶስት ወር 1400 ብር ምናምን እገዛለሁ። የስኳር እሱን ኪኒን እገዛለሁ በየ3 ወሩ። ከዛ በተረፈ በአመት ነው እንግዲህ ዶክተሩ ያለኝ የጥፍር ቁራጭ ያለ ለውጥ እና ተስፋ አትቁረጥ፣ በቃ ተስፋ አትቁረጥ ብሎዋለኝ። እሱ ነው በቃ ፊዚዮቴራፒ አሁንም በየቀጠሮ አለኝ የምወስደው የካቲት እና እዛ ስሄድ እንደፈለኩ እግዚአብሔር ይስጣቸው፣ አመሰግናቸዋለሁ። ዶክተሮቹ በሙሉ ጥሩዎች ናቸው። በጣም አመሰግናቸዋለሁ። እንደፈለኩ ፈቅደውልኝ እንድታከም ይረዱኛል እና በዚህ አጋጣሚ አመስግኑልኝ። ፒተር ቶሽ ማለት እንግዲህ የሬጌ ሙዚቃ አቀንቃይ ነው። ላክ ቦማሌ ልክ እንደ ቦማሌ ያው እኩል ቢሆንም እንትናቸው። አሁን ወደ እኔ ልምጣልህ። አሁን እኔ ከሚዳድ የሚባል ጓደኛ ነበረኝ። ከሱ ጋር ወደ ፒያሳ ሲሄድ እዚህ መንገድ ላይ ደረሰኝ እጥፍጥፍ ብላ ወድቃ አገኘው። ብድግ አልኩና እጄ ሳነበው እንኳን ማርያም ማረች ሳባ ይላል። የሚወጣበት ቀን 19 በገብርኤል ቀን ሰዓት 9 ሰዓት ይላል። ኧረ ቀዳይ ወዲያው 9 ሰዓት ጠበቅኩና ሚዳድ ከኋላ እኔ ከፊት ሆኖና ገባው ነው እስቲ የኔ ነው የሚል ሰው እንዳይት እየፈራን እየተባን አሁን ገባው። ደረሰኙን አስቀመጥኩላት። አየችና ከጠረጴዛው አወጣችና ሰጣችን። አሁን ወጣ ልሸጠው ሞከርኩ፣ ፈለኩ። እዚህ ጋር ዳኒ ግልጽ አልሆነልኝ። ምንድን ነው ያገኘው? ኬክ፣ ቶርታ ኬክ። እንኳን ማርያም ማረችሽ የሚል ቶርታ ኬክ። አሁን ልሸጥ እዛ ብፈልግ አጣው። እዚህ ገባውና የሰፈሮችን ጎረምሶች ጠራውና በሉ ይሄንን ኬክ ከዛሬ ጀምሮ እኔ ስሜ ዳኒ ፒተር ቶሽ ነው። በቃ ፒተር አለ። ከዛ ስም ታወኩ። ፒተር ቶሽ የሚለውን ስም ለምን መረጥክ? ፒተር ቶሽ ሙዚቃው በምሰማበት ሰዓት አንድ የመጀመሪያ ኦርቶዶክስ ታማኝ ነው። ሁለት ስለ ቤተ ክርስቲያን ሰዎች፣ ስለ ሙሴ፣ ስለ ያዕቆብ ሶዶማና ገሞራ ስለነሱ ይዘፍን ነበረ።
leave me, let's work my brother. You see, ከሐሺሽ አፈንግጦ ወጣ በቃ አሁን ከሐሺሽ ወጥቶ ሙዚቃ ሁሉ ጃድ አልማይቲ ጎድ የሚለው አንዱ መገለጫው ነው። ጃድ አልማይቲ ጎድ በቃ አሁን ዋናው ሊስበኝ የቻለበት ምክንያት ይሄ ነው። እንግዲህ warning, the Sergeant General was cigarette smoking is dangerous aside the health. The second new thing to legalize marijuana. Legalize marijuana down in Jamaica, yeah. Cure for asthma. I'm not hipping a star, so darling, no more smoking. Nearly one accident attempt, I don't touch. ለማንኛውም በጣም ደስ ብሎኛል ስላገኘ ዳንዬ። በጣም አንድ ልዘፍንልህ ትፈልጋለህ? ዘፈንልኝ። ሳምኩክ I'm in the sad mood tonight. Oh, I never sad mood. I'm in the sad mood tonight. Oh, my baby, don't go away, you left me. My baby, don't go no, yeah. My baby, don't go. I don't know why she left me. I don't know where she's gone. But all I know is I'll never be happy until my baby comes back home, yeah, because I'm in the sad mood tonight. Oh, I never sad mood. I'm in the sad mood tonight. Here we go, man. አመሰግናለሁ። ቴንክ ዩ። በጣም ነው ደስ ያለ። እንደዚህ ከሆነ ኢነርጂያችንን እያልኩ ነው ተነሳሁ እኔና ሌላ አንድ እንደምትደግመኝ ተስፋ አደርጋለሁ። I was born by believing in a little chance. Oh, and just like it really happened running ever since. It's been a long time coming, but I know change go come. Oh, yes it will. It's been too hard living, but I'm afraid to die. I don't know why I stopped there in the sky. It's been a long time coming, but I know change go come. Oh, yes it will. Then I go to my brother and I say, brother, help me please. What he winds up knocking me like I don't money. Oh, that's what some, but I fall. I couldn't last for long. Now I take an evil very long. It's been a long time coming, but I know change go come. Oh, yes it will. እሺ በጣም ነው የማመሰግነው ዳኒ። ሌላ የምፈልገው ነገር አሁንም ሁሉ ላደረጋችሁልኝ ማንኛውም
ነገር ሁሉ አመሰግናቸዋለሁ። አመሰግናለሁ። ምስጋና አመሰግናል እና ታቲ አመሰግናለሁ። በእውነት ማዚም አመሰግናለሁ በልልኝ። በተረፈ ወልቸሬን ምለምነው እሱን ነው። በቃ ሌላ መልእክት የለኝም። እሺ ዳኒ፣ እንግዲህ ይህንን መልእክትን የሚሰሙ ሀገር ውስጥም ሆነ ከውጭ የሚኖሩ ደጋግ ኢትዮጵያኖች እንዲሁም ኤርትራውያኖች ይኖራሉና ይህን መልእክትን አይተው ለአንተ አንድ ዊልቸር መግዛት የሚያቅታቸው አይመስለኝም። እንዲሁም ደግሞ ከጤና ክትትል አኳያም ደግሞ ብዙ የጤና ክትትል እንደሚያስፈልግም የተረዳሁት የጤና ተቋማት እንዲሁም ደግሞ ከጤንነት ጋር ተያይዞ ማንኛውም ሰው ተሳትፎ አድርጎ እንዲረዳህ እመኛለሁ። ነገር ግን አንተን ማግኘት የሚፈልጉ ሰዎች ስለሚኖሩ ስልክ ቁጥርህን ንገረኝ። 0911 47 97 72 0911 47 97 72 የንግድ ባንክ ምናልባት ሊረዱ የሚችሉ ሰዎች ስለሚኖሩ ንግድ ባንክ አለ ወይስ? አለኝ። 13 12 3 27 እንግዲህ ወንድማችንን ዳኒን በዚህ ስልክ ቁጥር እያገኛችሁ አይዞ እግዚአብሔር ይማርህ እንድትሉት እመኛለሁኝ። በተጨማሪ ደግሞ እሱን ማግኘት የምትፈልጉ ካላችሁም እየደወላችሁ ቤቱ እየመጣችሁ እንደዚህ አብራችሁ ትውላችሁ ቡና በመጠጣት ተጨዋውታችሁ ስለ ድሮ አውግታችሁ እንድትሄዱ እየተመኘውኝ፣ ማገዝ የምትፈልጉ ደግሞ ከስር አሁን በጠቀሰው አካውንት ስልክ እሱን ማገዝ እንደምትችሉ ጥሬን አስተላልፋለሁ። የህይወት ገጽ ዳኒ ጋር የነበረን ቆይታ ይህን ይመስላል። ከሱ የህይወት ተሞክሮ ብዙ ነገሮችን ትምህርት እንዳገኛችሁ ተስፋ አድርጋለሁኝ። እንግዲህ ይህ ወንድማችን የሰራቸው ስራዎችና ወደፊት ሊሰራቸው ያሰባቸው በእጁ ላይ ያሉትም የተለያዩ የፈጠራ ስራዎችን እገዛ ስለሚፈልግ እሱን ማገዝ የምትፈልጉ በተጠቀሰው አካውንት ቀጥታ እሱን አግኝታችሁ እንድታግዙት በአኪያሞስ ዩቲዩብ ቻናል እና እንዲሁም በራሴ ስም ጥሬን አስተላልፋለሁ። በዚህ ፕሮግራም ላይ እንዲቀርብ የምትፈልጉት ግለሰብ ካለ እንድትጠቁሙን ከስር ባለው አድራሻ እንድታሳውቁን በአክብሮት ጋብዛለሁ። ያሉበት ድረስ ሄደን እናቀርባቸዋለን። ህይወት ተሞክሯቸውን ለእኛ እንዲያቀርቡ እንዲሁም ደግሞ ሊደገፉ የሚችሉበትን መንገድ ደግሞ በማመቻቸት ረገድ እኛም የራሳችንን አስተዋጽኦ እናደርጋለን። ይህንን ለማድረግ ቃል እንገባለን። እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበረ። በሚቀጥለው ጊዜ ደግሞ ሌላ ሰፈር ከሌላ እንግዳ ጋር እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ። መልካም ጊዜ፣ መልካም ቆይታ።